ተጨንቃለች። እናትዬ ጭንቅ ብሏታል። ቡርኬ ለምንድን ነው ራስክን የምታሸሸው? ለምንድን ነው ራስክን የምትደብቀው? ቤተሰቦችክ ተጨንቀዋል። ስፔሻሊ የምትወዳት እናትክ በጣም ተጨንቃለች። ያንተን የተለቀቀውን ቪዲዮ አይታ ሽማግሌ ልትልክ ሽማግሌ እንደተሰበሰበ ቀነቀጠሮ እንደያዛችሁ ሁሉ ታውቃለህ አይደለ? ለምንድን ነው እነመለኛው ሲደውሉልክ ስልክ ማትመልስላቸው? ለምንድን ነው እሙሽዬን ማናገር የማትፈልገው? ራስን በመደበቅ መፍትሄ ይመጣል? ቤተሰብ እኮ ይጨነቃል። ኦኬ፣ ቤተሰብ ይጨነቃል። ከነበርክበት አልጋ ይዘህበት ከነበረው ሆቴል ሌላ ሆቴል እንደቀየርክም መረጃ ደርሶኛል። ገብተዋል። ለምንድን ነው ከቤተሰቦች ጋር ጉዳዩን መወያየት የማትፈልገው? ስፔሻሊ መለኛው እየፈለገክ እያወራክ ኦኬ፣ እየጠየቅክ ባለው ነገር ላይ መፍትሄ ለማምጣት ለመነጋገር እየጠየቅክ፣ አንተ ግን እኔ ብቻዬን ነው የምፈታው ጉዳዩን እያልክ ሁሉንም ነገር ማለባበስ ለምን አስፈለገ? ወንድምክ ሊያግዝክ ከወንድም በላይ ማን አለ? እኔ መለኛውን ጠዋት አዋርቸዋለሁኝ። ኦኬ፣ መለኛውን ጠዋት አዋርቸዋለሁኝ። ግን ሳወራው የመለሰልኝ መልስ ከአንተ የማይጠበቅ ነገር ነው። ቡርኬ ነገሮችን መሸሽ የለብክም። ትላንትና ሀይሚን በጣም ነው ያስቀየምካት። በጣም እንዲህ አንተ እናቴን እወዳለሁ ትላለህ፣ ግን እናትህ እዛ ጋር ብቻዋን እንዴት እንደተጨነቀች እንዴት እንደምታሳዝን ኦኬ፣ እንዴት እንደምታሳዝን። የትኛውም እናት ማንኛውም ሴት ልጅ ካላት ለልጇ እንዲህ ነው የምትጨነቀው። ስለዚህ ማዘርጋ ሄደህ ጉዳዮችክን ተነጋግረክ እነሱ በሚያግዙክ መልኩ ያግዙካል። ስፔሻሊ ሀይሚ እኮ ጉዳዩን እኮ አጥብቃ እኮ አልያዘችብክም አይደል? ከጎንህ ልቁም እያለችህ ከጎኔ ግን እንዳትቆሚ ብለክ እየገፈተርካት ያለው አንተ ነህ ሀይሚን። ኦኬ፣ ይሄ የአንተ ስህተት ነው። አልፈክ ተርፈክ ደግሞ ቤተሰቦችክ እንዲረበሹ ቤተሰቦችክ እንዲጨነቁ ለምን ነው የምታደርገው? ስፔሻሊ ማዘርግ በጣም ነው የተጨነቀችው። ጋይስ ይሄንን ቪዲዮ ቆርጣችሁ አድርሱልኝ እሺ። ዛሬ ኦልሬዲ መለኛው ከሰዓት በኋላ ጠብቁ ቪዲዮ ሰርች ይለቃለሁ ብሏል ማለት ነው። ቡርኬ ምንም እሱን ለማናገር ፈቃደኛ አይደለም፣ እያወራው አይደለም፣ በቃ እያወራው አይደለም። ስልክ አያነሳም ምናምን ነገር። መጀመሪያ ይዞ አልጋ ይዞ ያረፈበት የነበረው ሆቴል ላይ ከዛ ሆቴል ወጥቶ ሌላ ሆቴል እንደያዘ አልጋ ቤት እንደሸሸ ነው። እንግዲህ ይሄ መሸሽ አይጠበቅብህም አንተ። ልጁ ያንተ ካልሆነ ያንተ አይደለም። ምንድነው የሚያስጨንቅክ? ለእናትህ እንኳን አትጨነቅም? አሁን ትላንትና ማታ ቲክቶክ ላይ እንኳን አላየክም? ኦዲየንሶች እንዴት ሲያለቅሱ እንደነበረ እኔ እንዴት እንዳሳዘኑኝ አላቃቸውም እንዳለ ባይዘዌ ግን ተቆራርጦ አይቼ በጣም ነው ያሳዘኑኝ። እጅግ በጣም እንዴ! ያንተን እኮ መውደቅ ያንተን እኮ እንደዚህ መሆን የእናንተ መለያየት የሚፈልግ እኮ ኦዲየንስ የለም። ለምንድን ነው እንደዚህ የምታደርገው? እንዲህ ሀይሚ እኮ እሺ ብላ አምና፣ እኔ እንደውም ሀይሚን ነበር የፈራዋት። ሀይሚ ከጎኑ ሁኚ ብለን እኛ ነን ጮኸን ከጎን እንድትሆን ካደረግን በኋላ ለምንድን ነው ልቧን የምትሰብራት? ከዛም አልፎ ደግሞ ቤተሰቦችክ እንዲጨነቁ እንዲያዝኑ ለምንድን ነው ይሄን የምታደርገው? አሁን ማዘራሁን ሙሽዬ በቃ ተዋረድኩኝ ነው። እናቶቻችን ታውቃላችሁ፣ አሁን ለልጇ ለሀይሚ ሽማግሌ ሌላ ፕሮግራም ተይዞ ነበረ። ገባችሁ? ፕሮግራም ይዘው ነበረ። ግን ይሄን ፕሮግራም በዚህ መልኩ እንደዚህ ሲሆንባት እናት ምን አክል ነው የሚሰማት? ተዋረድኩኝ ነው የምትለው እናት። ገባችሁ? እናት ተዋረድኩ ነው የምትለው። ራስክ ነህ ነገሮችን ለማስተካከል ከአዲስ አበባ ቡታጀራ የመጣኸው። ኦኬ፣ በዚህ ደረጃ ደግሞ እንደዚህ ሲሆን ደግሞ እናት ይከፋታል። እና እባክህን ለማዘር ስትል ነገሮችን ለማስተካከል ከቻልክ ለማስተካከል ሞክር። ማስተካከል የማትችል ከሆነ ደግሞ አውራቸው ቤተሰቦችክን። ስፔሻሊ እባክህን እኔ የሰማሁት ነገር ስላለ ነው። እንዴት እናትክ ላይ ትጨክናለህ? እንዴት ስልክ አንስተህ አታወራም እንዴ? ወንድምክስ ቢሆን መለኛው ለአንተ ብሎ ነው እንጂ ለማን ብሎ ነው? እኔ ግን ቡርኬ ጋይስ፣ እኔ ቡርኬ ትክክል ነው ብዬ አላስብም። የሆን ነገር ሆኗል እንጂ በዚህ ደረጃ ቡርኬ እኮ እናቱን በጣም የሚወድ ሰው ነው። ኦኬ፣ ወንድሞቹን ስፔሻሊ መለኛውን በጣም ነው የሚያከብረው፣ በጣም ነው የሚፈራው። ቢኮዝ የመጀመሪያ ታላቁ ስለሆነ ያከብረዋል፣ ይፈራዋል። ግን በዚህ ደረጃ ስልክ ሲደወልለት አያነሳም። ጠዋት ሄዶ ነበር መለኛው ያረፈበት ሆቴል ድረስ፣ የለም ወጥቷል። መታወቂያውን ተቀብሎ ወጥቷል። ሌላ ሆቴል አልጋ እንደያዘን የተሰማው። ግን ኤንዌይስ አሁንም ቢሆን ተመለስ። ትላንትና ሀይሚን አስቀይመሃታል። ካሳ ክሰክ ይቅርታ ጠይቀክ ሀይሚን ወደ ሀይሚ ተጠግተክ ችግራችሁን ሀይሚና አንተ አንድ ላይ ሆናችሁ ልትፈቱት ነው እንጂ የሚገባው በዚህ ደረጃ ሀይሚን በመሸሽ ቤተሰቡን ስልክ አለማንሳት፣ ቤተሰቡን ማስጨነቅ፣ ይሄ ለአንተ ጥሩ አይደለም። ኦኬ፣ ሀይሚን እኛ እዚህ ውስጥ እንድትገባ ያደረግናት እኛ ነን። እባክሽን ሀይሚ እባክሽን ከጎኑ ሁኚ፣ እንዴት ትተሹ ትሄጃለሽ ብለን እየጮህንባት እያጋፈጥናት፣ ኦኬ በቃ ሀይሚ ተንኮል አስበሽ ነው እያልን እየተቆጣናት፣ አንተ እንደዚህ አይነት ነገር ስታረግ እኔ እንደ ሴት አይፊል ሳድ። ኦኬ እርግጠኛ ነኝ ቅር የሚላችሁ ልትኖሩ ትችላላችሁ። ኦኬ እኔ የቡርኬ ጥላቻ የለብኝም። ቡርኬን በጣም እጅግ በጣም የምወደው ወንድሜ ነው። ኦኬ
ግን ደግሞ ስህተት ሲሰራ ዲስሪስፔክት ሀይሚን ሲያደርግ ዝም ብዬ ላይ አልችልም። ገባችሁ? ሊያከብራት፣ ሊወዳት፣ ሊስማት፣ ሊያቅፋት፣ ለእሷ ሊሳሳላት ከጎኗ ሊቆም ነው እንጂ የሚገባው በዚህ ደረጃ እሷን የሚጎዳት ነገር ማድረጉ ጥሩ አይደለም። ትናንትና አይምሮዋን ጎታኸዋል፣ ግን ላለማስነቃት እሷ ብዙ ጥረት አድርጋለች። ነግረሃለችም። እኔና እሷን እኩል ነው የምታየን ብለሃለች። ከገባክ ከእሷ ጋር ነው የምታወዳድረኝ ብለሃለች። ገባ? ሀይሚ ማለት ለአንተ ውሃ ልክህ ናት፣ መሰረትህ ናት፣ ሁሉ ነገርህ ናት። ልታቅፋት፣ ልትስማት፣ ልትንከባከባት እንጂ ከየትኛውም ከመጣች አንዲት ተራ አለሌ ሴት ጋር አወዳድረግ ሀይሚን ልብ ልትሰብር አይገባም። መሰበር የለባትም። ሀይሚ በምንም አይነት ቃላቶች አይምሯን የሚጎዳት ነገር ልትናገራት አይገባም። እኔ ሁሉንም ነገር ለመለኛው ነግሬዋለሁኝ። የእውነት ትላንት የሰራከው ነገር ቤተሰቦችህ በሙሉ ነው ያዘኑት። ቤተሰቦችህ በሙሉ እውነቱን ነው የምነግርህ። በዛ ላይ ስልክ አታነሳም ምናምን ነገር ሊያናግሩክ እንኳን ሲፈልጉ። ለሰው እኮ ልጅ ማሰብ አለብህ ቡርኬ። እንዲህ አንተ እኮ እንደዚህ አይነት ሰው አልነበርክም። ምን ሆነክ ነው እንደዚህ የተቀያየርከው? እኔ ልጅቷ ምንድን ነው ያደረገችብክ? ምንድን ነው ያጨሰችብክ? እንዲህ ጦዛሃል እኮ የለክም እኮ የምትናገረውን ሁሉ አታውቅም። ተርበት ብትሃል። በቃ ልጁ ደግሞ ያንተ ከሆነ ያንተ ነው። በቃ ችግር የለውም። በቃ ሀይሚ ከጎንክ ናት። ልጁ ያንተም ቢሆን ሀይሚ ከአንተ ጎን ናት። ሰፖርት ታደርግሃለች፣ ትደግፈሃለች፣ ታግዘሃለች። ኦኬ አሁን ይገባሃል ብዬ አስባለሁኝ። ልክ ነው የተናገርኩት ነገር። በቃ ልጁ ያንተ ከሆነ አትጨናነቅ፣ ችግር የለውም። በቃ አፕን አረገ፣ ተፈጠረ። ከተፈጠረ በኋላ ማስተካከያ ሆነው እንጂ የሚፈለገው በዚህ ደረጃ መሸማቀቅ፣ በዚህ ደረጃ መጨነቅ፣ በዚህ ደረጃ ቤተሰብ ማስጨነቅ የለብህም። በቃ አንተ እመናት። በቃ ልጁ ያንተ ከሆነ ልጁ የኔ ነው ብለህ በቃ እስክትወልድ 3 ወር አይደለ? እስከ 3 ወር ድረስ አንተና ሀይሚ ህይወታችሁን ቀጥሉ። መላክ ያሰብኩ የነበረውን ሽማግሌ ሀይሚን የሚያስደስታትን ላክላት። ሽማግሌ ገብቶ ይውጣ። ወደ ህይወታችሁ ተመለሱ። ወደ አዲስ አበባ ተመለሱ ወደ አዲስ አበባ ወደ ህይወታችሁ እንደ በፊታችሁ ፍቅራችሁን ጀምሩ። እኔ ጋይስ በጣም ይቅርታ እሺ፣ ስሜታዊ ስለሆንኩኝ ነው ማለት ታውቃላችሁ። ወንድሞቹ ጋር እስኪ ደውሉና ጠይቋቸው እግዚአብሔርን። እስፔሻሊ እናትየው በጣም ነው የሚያሳዝኑት። ሙሺ ቡርኬን በጣም ከልጆቻቸው ለየት አድርገው በጣም ነው የሚወዱት። ምክንያቱም ታውቃላችሁ እናቶች የሆነ አለ አይደል ሁሉንም ልጆቻቸው እኩል ይወዳሉ። ነገር ግን የሆነ አንድ ልጃቸውን በጣም በቃ ላይ እና ሙሺ ለቡርኬ በጣም ነው የምሳሳለት እና ይህን ነገር ስታይ ምናምን ነገር ትንሽ ይደብራል። እና እባክህን ተመለስ፣ ለእናትህ ስትል ጥሩ ነገር ለማድረግ ሞክር። ሀይሚን ደግሞ ይቅርታ እንድትጠይቃት እንፈልጋለን። ሀይሚን ስፔሻሊ አብረሃት ቀጠልክም አልቀጠልክም ትላንትና ላደረክባት ተጽዕኖ ዲስሪስፔክት ካሳ ክስሃት ይቅርታ ጠይቃት። ይቅርታ እንፈልጋለን። ያለ ይቅርታ ምንም አይነት ቪዲዮ እንዳትሰራ ቡርኬ ነግሬ ካለሁ የእውነት እኔ ቀየምካለሁ። ይቅርታ ጠይቃት። ሀይሚ ይቅርታ ይገባታል። የኔ ምስኪን የኔ ጨዋ ምንም ቢሆን ከጎንህ ነኝ ብላ ስትንከራተትልክ ያለችው ሀይሚ ናት። ስለዚህ አክብራት፣ ጉደዳት። ሴት ናት። ከዛች ሴት ጋር እንዳታወዳድራት። ይሄ የኔ ነው። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ ስሜታዊ ሆኜ ነው። በጣም ይቅርታ። አላስፈላጊ ቃላት ከተጠቀምኩኝ አይ አም ሶሪ ጋይስ።